ጁን 20 የዕለቱ መልእክት ርዕስ አክብሮት። ለእነርሱ ለዘላለምም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁልጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። ዘዳግም ምዕራፍ 5 ቁጥር 29። እግዚአብሔር ከሰው ልጆች በዋናነት የሚፈልገው ነገር ቢኖር ልብን ነው። በዚህም ስፍራ እግዚአብሔር የሚፈልገው ልብ በእስራኤል ሕዝብ ቢዘልቅላቸው ኖሮ ሊሆንላቸው የሚችለውን ነገር እያሰበ ሲናገር እንመለከተዋለን። ይህ ልብ ከጊዜ በኋላ እንደሚለወጥበት አምላክ ያውቅ ነበር። ያ የተወደደ ልብ ግን እስከ መጨረሻው ከሕዝቡ ባይለይ ኖሮ ለእነርሱና ለልጆቻቸው ለዘላለም መልካም ይሆንላቸው ነበር። ለምንድን ነው እግዚአብሔር እንደዚህ የልብን ጉዳይ ትኩረት የሰጠው በማለት ለምናነሳው ጥያቄ ሁለት ምላሾችን እናገኛለን። የመጀመሪያው እግዚአብሔርን እንዲፈሩት ነበር። የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ ይህ ልብ ተጠብቆ እንዲቀጥል አምላክ ፈለገ። ዛሬም እግዚአብሔርን መፍራት ይገባናል እንጂ በቤቱ ረጅም ዘመን ስላስቆጠርን ደፋሮች አንሁን። አላስፈላጊ ድፍረት የቀድሞ የአክብሮት ልብ ለመለወጡ አንዱ ማሳያ ነውና። ሁለተኛው ትእዛዙን ሁሉ እንዲጠብቁ ነበር። እግዚአብሔር መንግሥት ያለው አምላክ ነው። የእርሱ ሕዝብ ደግሞ በአግባብ እንዲኖር ይፈልጋል። ስለዚህም ትእዛዛትን ይሰጣል። ትእዛዛቱ ሲከበሩ አምላክ ሕዝቡን ይባርካል። በምትኩ ጥሰት ውስጥ ሲገቡ ቅጣት ያገኛቸው ነበር። እግዚአብሔር እስከ መጨረሻ ድረስ ይዘው እንዲቀጥሉበትና እንዲገፉበት የፈለገው የእስራኤል ልብ በምድረ በዳ ተለወጠ። በዚህም ምክንያት በምድረ በዳ ወደቁ። የተወደዳችሁ ወገኖቼ ሆይ ተለዋዋጭና ገልበጥባጣ ትውልድ ብሎ እንደነቀፋቸው ሕዝብ እንዳንሆን ለጌታ ያለንን የአክብሮት ፍርሃትና እርሱን ከመውደዳችን የሚነሳው ትእዛዙን የመጠበቅ ልምምዳችን ጽኑ ይሁን። በዚህ መንገድ ስንመላለስ ለእኛና ለትውልዳችን ከመልካሙ አምላክ ዘንድ መልካም ይሆንልናልና። ሁል ጊዜ ይሁን አክብሮት።